ሰላም ጓደኞች እንዴት ናችሁ? ዛሬ ትንሳኤ በዓል ነው። እንኳን አደረሳችሁ። ላስት ዊክ የፈረንጆች ፋሲካ ነበረ በምዕራባውያን አቆጣጠር ለምታከብሩ። ዛሬ ደግሞ ኢትዮጵያኖች እንግዲህ ያው አንዳንዴ ሁለቱንም ነው አይደል በውጭ ዓለም ስንኖር ለኔ ፕላሱ ነገር ብዬ የማስበው ሁል ጊዜ እሱ ነው። ብዙ አመት በዓል አዲስም አመት ቢሆን የገናም ቢሆን አንደኛውን ስንጨርስ አንደኛው ይከተላልና በቃ ሁል ጊዜ በዛ ኤክሳይትመንት ነው የምንጠብቀው። ደስ ይላል በጣም። እና አሁን ወደ ዛሬ እንኳን እኛ ጋር በጣም ሎኪ በሆነ እንትን ነው የምናከብረው። ሌላው በቤተ ክርስቲያን በምን የጎደለ ነገር የለም፣ እግዚአብሔር ይመስገን። ማታም አድረን የመጣ ነው። ዛሬ ግን ማትም ትራቭል እያደረገ ነው። ስለዚህ ምንም እንትን ነገር የለም። እኔና እናቴ ብቻ ነን ያለ ነው። በጣም በቃ ቀዝቀዝ ብሏል ቤቱ ሁሉ። ለካ አመት ባልን እንትን ለማድረግም የራስ መነሳሳት ይፈልጋል ይመስለኛልና አሁን እስቲ እንትን ፈረንጆች በኢስተር ጊዜ እንትን የሚሉት አለ አይደለም የሚያረጓቸው አበባዎች በኢስተር ጊዜ ያሉት ሊሊዎች ምናምንና እዛ ነርሰሪ ሄጄ ልግዛና አትሊስት እሱ እንኳን ትንሽ ነገሮችን ቀየር ያደርገዋል እንዲሰማንና ቡና ምናምን ሳይኖር ሲቀር የሆነ እንትኑን ነገር ይቀይረዋል። እንዳልኳችሁ በሌላ ነገር እንትን የጎደለ የለም። ግን ጀስት ቤት ውስጥ ደግሞ መጥቶ ቡና ምናምን ምግብ ምናምን ተደርጎ የሚደረገው ነገር እሱም ደስ የሚል ፓርት ስለሆነ እሱ ብቻ ነው የጎደለብን። ዛሬ ሁለታችንም አልተነሳሳንም ለምን እንደሆነ አላውቅም ለማክበርና ኤኒዌይስ አበባ እንግዛና ደግሞ ትንሽ እሱ ለወጥ ያደርጋቸው እንደሆነ ነገሮችን። እንዴት ደስ የሚል ቀን እንደሆነ ልነግራችሁ አልችልም። ውጪውና አየሩ በጣም ደስ የሚል አየር አለ ዛሬ። የማይሞቅ የማይበርድ በቃ አሜሪካ ብዙ ጊዜ ሬር የሆነው አየር የለም። ይሄ መሀከል ላይ ፐርፌክሽን የሆነ እንትን አየር በጣም ደስ ይላል። አሮን እንደኔ ነርሰሪ መምጣትና እንዳለ ዞር ማለት የሚያስ የሚገርመው ነገር አንዳንድ ጊዜ የምትፈልጉት ነገር አይገኝም አይደል? ትልቅ ነርሰሪ ነው ይሄው እንደምታዩት ምን እንደሚያክል ውስጥም ውጭም በጣም ሰፊና የሌለ አይነት ፕላንት የለም። ያምራል። ግን ምንም አይነት የሌሊ ፕላንት አላገኘሁም እኔ። ከእንተና ምንድነው አበባዎች አንዳንድ የሚወክሉት በዓሎች አሉ አይደል? ለምሳሌ እንቁጣጣሽ አደይ አበባ ምናምን እንደምናረገው ማለት ነውና እዚህ ሀገር ኢስተር ሊሊ ይባላል። በሱ እኛ ሀገር ሰንሰል ይሉታል ካወቃችሁት። ነጭ እንደዚህ የጥሩምባ አበባን በቅጽል ስሙ ሲባል ሰማለሁኝ። እሱ ነው የኢስተር ሊሊ ተብሎ የሚጠራውና ምናልባት ላስት ዊክም ስለሆነ ሰው ሁሉ አንስቶታል ማለት ነው። ሌላ ነርሰሪ ለመሞከር ለመፍንተን ለማግኘት ሞክራለሁኝ። ሁለተኛ ደግሞ የፈለኩት ዛሬ ደግሞ የኛ ደግሞ የኢትዮጵያ ናሽናል ፍላወራችን ፒስ ሊሊ አይደለ? ስለዚህ እሱን ራሱ ባገኘው ደስ ይለኝ ነበር። እሱ እንዴት እንደጠፋ ደግሞ ገርሞኛል። ምናልባት early season ነው ብዬ እንዳልል በዚህ ሰዓት ነው ይኖራል። እሱ ብዙ ጊዜ አየዋለሁና ለሌላም ለብዙ ነገሮችም አንድ ጊዜ ስለሚገለገሉበት እዚህ ሀገር የኛ ደግሞ ናሽናል ፍላወራችን ነው እና እሱን አገኛለሁ ብዬ ነበረ። እንደውም አዲስ አበባ ፍሬንድሺፕ ወይም አንድነት ከሁለት አንዱ ትልልቆቹ ፓርኮች ቤተ መንግስት አካባቢ ያሉት ጋር ኢትዮጵያ የሚለው ጽሁፍ አጠገብ በትልቁ እሱ አበባ አለና በእንትኑ ማለት ነው ምስሉ የተቀረጸው በጣም ያምራል። እና እሱ ራሱ ትዝ እያለኝ ኤኒ ካይንድ ኦፍ ሊሊስ ፈልጌ ነበረ አመት በዓሉንም የሚወክል ሁሉንም ነገር ግን አላገኘሁኝም። ኤኒዌይ እስቲ ወደሚቀጥለው ነርሰሪ ደግሞ ልሂድ። በቃ የፈለኩትን እንግዲህ ሊሊስ ፈልጌ አላገኘሁኝም። ብዙ ቦታ አየሁኝ ዞሬ ይኸውና ግን በሱ ምትክ ያገኘሁት ሮዝሜሪ አግኝቻለሁኝ። ቆንጆ ነው እሱ። ኤኒዌይ እሱንም ፈልጌ ነበር ግን ዋና የመጣሁበት ነገር ሁለት ፋሲካን በደንብ እንዲያስታውሰኝ ምናምን አበባውን ነበር፣ አልተገኘም። እንግዲህ ሌላ ቦታ ደግሞ እስቲ ልፈልግ ሄጄ ዛሬ ተስፋ አልቆርጥም። እንግዲህ እሺ ተመልሻለሁኝ። ዛሬ የአበባ አደኑ አላዋጣኝም፣ አላገኘሁኝም።
ሌላ ቀን ሞክራለሁና አንዳንድ ጊዜ በነገራችን ላይ ሰዎች በጣም ቀስ እያልሽ ነው የምትናገሩ ይሉኛል። እሱ በአብዛኛው ልማዴ ነው። እሱን መቀየር ይከብዳል ይመስለኛልና ስናገር ቀስ እያልኩ ነው። እንደገና ደግሞ አንዳንድ ጊዜ ግን መፈጥንባቸውም ጊዜዎች አሉ። ከተጨነኩ በጣም የማይመቹ ሁኔታዎች ሲሆኑ አለ አይደለ ሰዎች የተለያዩ ነገር እንትን ይላሉ አይደለ። እኔም እንደዚህ ብዙ በጣም በባህሪ ፈሪ ስለሆንኩኝ ፈጠን እላለሁ። አይገርምም? እንትን የሆነ ከኮምፎርት ዞን ስወጣ ማለት ነውና በአብዛኛው ዝም ቀስ እያልኩ ነው። አንድ ጊዜ የሆነ ሰው ኮመንት ሰጥቶ እንቅልፍ ያስይዛል ንግግርሽ ብሎኛልና እንደዛ ሲል እሱም ፕላስ ነገር አለው ማለት ነው አይደል? እንቅልፍ መተኛት መልካም ነገር ነው። ስለዚህ ድምጼን እየሰማህ እንግዲህ መተኛት ነው ያለበት። ጥሩ ነገር ነው። አንዳንድ ጊዜ ሰዎች እንደው የሚያስተኛ ነገር ከፍተው የተኙ የለ ወይ በሱም እንግዲህ ያገለግል ይሆናል አይታወቅም። ግን ናይስ ነገር አይደለም እንደሱ ማለት። ግን ኤኒዌይ ሰው ሁሉ የተለያየ እንትን አለው እና ካሜራ ደግሞ በጣም የሚያስጨንቀኝ ሰው ስለሆንኩ እንደዛ እያልኩ ነው። ዛሬ ደግሞ በጣም እያመመኝ ነው እና ያም ነው ሰሞኑን ትንሽ ብዙ የጤና ነገር አይሰማኝም እና ንግግሬ እንደዛ ምናምን ቀስ ካለ የበለጠ ዛሬ ቀስ ማለቱ ለኔም እየታወቀኝ ነው በጣም እና ትንሽ እያመመኝ ስለነበር ነው። ኤኒዌይ መልካም ፋሲካ ይሁንላችሁ። እንግዲህ ደግሞ በሌላ ጊዜ ሳምንት ምናምን ወጥቼ ግን እችን አበባ ግን እንደገና መፈለጊያ አይቀርም አገኛታለሁ። ላስት ዊክ ነበር መሆን የነበረበት አይደል? አልቻልኩኝም ለፈረንጆቹ ገና እንዳልኳችሁ። ግን ደግሞ በጣም ሊሊ በጣም አበባውን ስለምወደው በኢትዮጵያም ፋሲካ ቢሆን ደስ ይላል ብዬ ነበር። እንዳልኳችሁ ደግሞ ሀገራችንን ይወክላል ፒስ ሊሊና ኤኒዌይ አልሆነም። ወደ ቤቴ ልሄድ። መልካም ቀን፣ መልካም የትንሣኤ በዓል ባይ